ለሌት ላይ ማለት ነው። ኤፌሶን 2:19 ዛሬ ለሰዎቹ ይሆናል አለ። እስቲ ባላጋራ ነኝ ከእግዚአብሔር ቤተሰብ ጋር በልሴ ምንድነው ከእግዚአብሔር ቤት የእግዚአብሔር ቤተሰብ ብለህ ስታይ መላእክቶች አሉ። ኦ ማጂናካ አጠገብላለሁ እየሰማ ነው ወለው ለካልበና የመላእክት ቤተሰብ ነው ወለው ለካልበና የእልፍ አላፋት መልአክ ምንድነው ቤተሰብ። በዚህ ምድር ላይ ደግሞ የአማኞች ምንድነው ቤተሰብ። የአብ የወልድ የመንፈስ ቅዱስ ምንድነው ቤተሰብ። አጠገብላለሁ ቤተሰብ አለኝ በልባከ ምን አለክ እስቲ ተካፋይ ነኝ በልሴ እነሱ ሁሉ የኔ ወገን ናቸው በልሴ ዛሬ ይፈጸማል። ዛሬ በህይወት ይፈጸማል። ጮክ ብለህ እንግዳው ነገር በእኔ ተገለጠ በልሴ ደግመ በለውሴ ደግመ በለውሴ በአፍ ቃል ተይዘሃል። በአፍ ቃል ተይዘሃል። እንዲህ ይላል መጽሐፍ ቅዱስ ኤፌሶን ምዕራፍ 2:19 ላይ በጣም የሚገርመኝ ቃል ነው። ማለት ከዛ ከነቃው በኋላ ነው ያነበብኩትና እንዲህ ነው እንግዲያስ ከእንግዲህ ወዲህ ከማን ምን ባላገሮችና የእግዚአብሔር ምን አጥቅላል ቤተሰብ አለ በልባከ እኔ ነግራለሁ ቤተሰብ የለኝም አጋዥ የለኝም ምናምን እያልክ ያለ ሰው እኔ ነግራለሁ ለቢዝነስህም ለስራህም ለጤንነትም ቤተሰብ አለ። ከአንተ ጋር የሚወጣ ቤተሰብ አለ። ያ ቤተሰብ ከዚህ በኋላ ተገልጦ መታየት ጀመረ። ጮክ በልና ቤተሰብ አለ በልባከ ደግመ በለው ቤተሰብ አለ በልባከ እኔ ነግራለሁ ቤተሰብ ከዚህ በኋላ ባንተ ህይወት ውስጥ ጣልቃ ገብቶ ታገኛቸዋል። እንግዳ አይደለህም። የመልአክ ቤተሰብ ስለሆን እኔ ነግራለሁ እንግዳ አይደለህም። እንዲሁም ደግሞ የሚገርመው የመንፈስ ቅዱስ ቤተሰብ ስለሆን ከዚህ በኋላ ቤተሰብ አለ። ስላንተ የሚያስብ እግዚአብሔር አለ። ስላንተ የሚተጋ እግዚአብሔር አለ። ስላንተ የሚወጣና የሚገባ የሚጠብቅ ቤተሰብ አለ። ጮክ በልና ከሟርትና ከክፉ ቤተሰብ አለ ይበልባል። ገብቷል። ሟርተኛ ክፉ የሚያደርግ በሙሉ እንዳያገኝ ቤተሰብ ጥበቃ ያደርግልሃል። ጮክ በልና እኔን የሚጠብቅ አይተኛም አያንቀላፋም በለ። ውድቀት የሚባል ከዚህ በኋላ አታይም። ውድቀት የሚባል ከዚህ በኋላ አታይም። ሽንፈት የሚባል ከዚህ በኋላ አታይም። አለመከናወን የሚባል ከዚህ በኋላ አታይም። ረብሻ የሚባል ከዚህ በኋላ አታይም። የተበላሸ ነገር የሚያስታርቅ ቤተሰብ አለ ወጥቶልሃል። ቤተሰብ አለ ይበል። ስለኔ የሚገደው ቤተሰብ አለ በልስ። ብዙ ሰው ይናገራል እኔ እኮ ሰው ስለሌለኝ ነው ሰው ኖ ጥሩ ቤተሰብ አለ። ያውም የእግዚአብሔር ቤተሰብ። እኛ ችግረኞች ነን ደሆች ነን ኖ ባለጠጋ የሆነ ዓለም ሁሉ የሱ የሆነ ቤተሰብ ነው። አጠቅብላ ቤተሰብ አለ ይበልባከ ደግመ በለው እሺ ጉዳይ የሚያስፈጽምልኝ ሰው የለም መልአክ አለ። አጠቅብላ ለአንድ ሰው ያወራ ነው ወለው ለካገላ እኔ የምሰራበት ቦታ እኔ ያለሁት አዲስ አበባ ነው። ነገሮች ያሉት ሩቅ አገር ነው። ስለዚህ አይዶኖ እግዚአብሔር ሆይ ምንድነው የምታደርገው እያልክ የምታለቅስ ሰው ዛሬ እነግርሃለሁ ቤተሰብ አለ። እዚህ ሆነ እዛ የሚቆጣጠር የሚያደርግ ቤተሰብ አለ በኢየሱስ ስም። ጮክ ብለህ ቤተሰብ አለ ይበልባክ ደግመ በለው ቤተሰብ አለ ይበልባክ የእግዚአብሔር ቤተሰብ ነኝ በልሲ። የማን ቤተሰብ ነህ? የማን ቤተሰብ ነህ? አንተ የምታስበው በስጋ የተገለጠ እህት ብትኖረኝ በስጋ የተገለጠ ወንድም ቢኖረኝ ወይም ደግሞ ያጎት ልጅ ያክስት ልጅ ምናምን እኔ ልንገር ችግር የለው። ቤተሰብ ብሎ ሲናገር እግዚአብሔር የእግዚአብሔር የቅዱሳን ቤተሰብ ቅዱሳን ነው። ቅዱስ የሆኑ መልአኮች አሉ አይደል? ስጋ ለብሰው ያንተን ስራ ያወጡልሃል ያስገቡልሃል። አጠገብላል ይቻላል በልባከ እረፍት ነው። ከዚህ በኋላ በቦች ነኝ በልሴ ደግመ በለውሴ
እንደ አፍ ቃል ሆኖብሃል። የእግዚአብሔር ቤተሰብ ነህና ብሩክ የሆነ ነገር ወደ ቤት ገባ። ኃይል የሆነ ነገር ወደ ቤት ገባ። እኔ ልንገርህ፣ ስህተት ሰርተሃል፣ አትጨነቅ። የሚገርመው ነገር የእግዚአብሔር ቤተሰብ ስለሆነ ለድንጋጤ እንዳትሰጥ ያነሱሃል። አጠገብላለ እየሰማ ነው በለው ለካገና ተፈጸመ በልስ ደግመህ በለው እስኪ ደግመህ በለው እስኪ ከቤተሰቦቼ ጋር አብሬ እየኖርኩ ነው በል እስኪ ይነው አሁን አማኝ ሁን በኢየሱስ እንትን አጠብቅ አሉ የሉ ማን አይተ የጀመርከው ነገር የለ 40,000 መልአክ ቤተሰብን ልንገር አልሰማ ያለ እንኳን አማኝ ቢኖር አንተ የአማኝ ቤተሰብ አይደለም ማለት አልሰማ ያለ አማኝ ተትረፍርፎት ነገር ሁሉ ኖሮት ነገር ግን ስግብግብ አምሮ ይዞ ቁጭ ያለውን ሁሉ ያስጨንቅላል። አጠለኝ ይወዘን ግድ ነው በልባከር ልንገር ሊረዱ የሚችሉ የእግዚአብሔር ጸጋ ተካፋይ የሆኑ የእግዚአብሔር ቤተሰብ የሆኑ የእግዚአብሔር ጸጋ በእነሱ ላይ ፍሎ የሚያደርገው በመንገድ ተገናኝ። ጮክ በልና ነብይ በመንገዴ ነው በልባከር ወደሚችል ሰው ይወስድና ማየት የሚገባን ነገር ያሳያል። ጮክ በልና በመንገዴ ነው በልባከር ደግመ በለው በመንገዴ ነው በልባከር አምናለሁ በልሴ ደግመ በለው አምናለሁ በልሴ ሰላም ሆነ በልሴ መልካም ሆነ በልሴ ቅዱሳን ይረዱህ ዘንድ ምን ይረዱ ዘንድ ቅዱሳን ቤተሰብና አጠገብ አይቀበላለሁ በልባከር ይነው ችግሩ ምን እንደሆነ ታውቃለህ? እግዚአብሔር ብቻ ይርዳል። እግዚአብሔር ብቻ ይርዳል። ሃሌሉያ ሽሙን አንፈልግም የሰዎች አንፈልግም። እግዚአብሔር በሰው ነው የሚመጣው እና ምን ተወድ አጠገብ ለአንተ ቀበሌ በለው ነካ አድርገው ባልቦላህን አስተካከል በለው ነካ ያለው መጽሐፍ ቅዱሱ ምንድነው? የቅዱሳን ምን ቤተሰብ አሜን መናገር የፈለገው ስለ ቤተሰብ እርዳታ እግዚአብሔር ብቻውን ማድረግ ይችላል። አዎ ይችላል። የሚገርመው ግን እግዚአብሔር ግን በሰው ይመጣል። ለምን እንደዚህ አደረክ ካልከው እግዚአብሔር እኔ ነኝ እንጂ ኃላፊው አንተ አይደል። አንተ ሸክላ ነህ። ብትፈልግ ጀበና ሳረግ ጀበናው ድስት ሲሆን ድስት ብረምጣት ሲሆን ብረምጣት። ስለዚህ መሆን ያለብህ እኔ እንደምለው ነው እንጂ አንተ እንደምትለው አይደለም። ስለዚህ ቢሆን እስከ ዛሬ የዘጋው ጌታዬ አንተ ብቻ አድርግልኝ ሌላ አልፈልግም በኢየሱስ ስም ሰውን እዘጋለሁ ቅዱሳንን እዘጋለሁ እንደውም ጆሮአቸው ይደፈን የኔ ጉዳይ ምን አይንካ በቃ አይስሙ ነገር ሊያወሩብኝ አይደለ አቤት ጴንጤ ፊቱ ሁሉ ምን ቸገረ ሚኪ ቢመጣስ ምን ቸገረ የኛ ናቸው ዛሬ እንደውም 12 ነው ተከናቸው ምን ቸገረ በለው ነገር ግን ዋናው ከእግዚአብሔር ቤተሰብ ይሆኑ በለው ነገር ሚካ እግዚአብሔር ልኮት ከሆነ ሚካኤል ምን ችግር አለ? ሚካኤል እግዚአብሔር ቤተሰብ ነው ወይ ጥያቄው? ገብርኤል እግዚአብሔር ቤተሰብ ነው ወይ ነው ጥያቄው? ባላጋሮች ተካፋይ የእግዚአብሔር ኃያላን አገልጋዮች የሆኑ እግዚአብሔር እንዲያገለግሉ በር የከፈተላቸው ሰዎች አሉ። ጌታዬ እኔ አንድም አገልጋይ አልፈልግም በቃ አንተ ብቻ በር ዘግተህ እግዚአብሔር ደግሞ አገልጋዩ በመንገዱ ያሳልፋል። ነግሬሃለሁ ጌታዬ እኔ በሰው ምን አልቀበልም ጎበዝ ዛሬ አጋጣሚ ይሁን ተገጣሚ ሁንና ስባርከ አሜን ብለህ በመንገድ መልካም ቤተሰብ ይገናኛል። እነግርሃለሁ መልካም ቤተሰብ ይገናኛል። ጮክ በልና መንገዴ ነው በልባክህ ራሱ ይገናኛል። መልአኮች ራሳቸው ይገናኛል። ቤተሰብ ነህና ማናቸውም የቤተሰብ አባል የሆነ ይረዳሃል። ጮክ በልና ከእግዚአብሔር ወገን ናቸው በለኝ እቀበላለሁ በልሴ ከማን ወገን ናቸው? እንደ ቃል ይሁንብህ ተቀብለሃቸዋል። እስቲ ትግል የለም በልሴ አበቃ በልሴ ደግመህ በለው እስቲ ትግል የለም በልሴ አብቅቷል በልሴ እንግዳ ነገር ተጀምሯል በልሴ ከዚህ በኋላ በትግል አትሄድም። የእግዚአብሔር ቤተሰቦች የሆኑት እግዚአብሔር ጨምሮ እንዳለ ይረዱሃል። ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና ምን እንግዶችና ምን እንግዶችና ምን አይደለም በልባክ። ሁለተኛ
ሁለተኛ ካፍ ሰው የለኝም ብለህ እንዳትናገር። እግዚአብሔር መንገድ አለው። አሜን። እግዚአብሔር መንገድ አለው። አሜን። ለአንተ ሲል እንኳን ያስነሳል። አሜን። ይለው አንዲት እህት አሁን በቀደም ደውላ ነው የነገረኝ። እንግዲህ የዛሬ ስንት 4 ወር ነው 5 ወር ይሆናል። ወደ ለንደን ልሄድ ስል እንትን ሰዓቱን ተሳሳትኩና አይ ምን በቃ አመለጠ ብዬ ያው እሱ ነበር ያደረሰ በቃ አመለጧል ባክ ወደ ቤት እንሂድ ብዬ ወደ ጧት ላይ እንትኑ ይሁን ምንድነው የሚባለው ፍላይቱ በቃ ጧት ይሁን ምናምን ብዬ ጨርሼ ባይዘው እያየሁት ትኬቱን እኮ አይዋል። ከዛም እኮ ይነገረኛል ዳንኤል የተቆረጠው በዚህ ቀን ነው። ይኸው አዎ ነው እያየሁት አላየው እያየሁት ነው ማለት ቀኑ እኮ ተጽፎ እያየሁት ቀኑ ቁጥሩ ተጽፎ እያየሁት አላየው። አዎ ምናምን ልክ ኤርፖርት ሄድ ወይ ትናንት እኮ ነው የበረረው ቀኑ ምንድነው ቃል ዛሬ ምን ሆኜ ነው ግን ምናምን ብዬ በቃ ጧት ሄዳለሁ ጧት ላይ ቆረጥልኝ ብዬ ወጥቼ በንጋታው 4 ክርስቲያኖች እዛ ፍላይት ውስጥ 4 ክርስቲያኖች ማለት ፍላታ አቴንዳንት ማለት እነዚህ ምንድነው ሆስቴል እና አዩኝ ደስ አላቸው። አንዷ ምን አለች እኔ ራሴን ወደማይሆን ነገር ውስጥ ከታ በቃ ወየወሰነችበት ቀን እና የእግዚአብሔር ሰው ካልተገናኘ በስተቀር በመንገዴ ላይ ካልቆመ በቃ እግዚአብሔር ሰው የለውም። ስለዚህ ሰው ከሌለው ደግሞ ምንም ሊያደርግ ምን አይችልም። ስለዚህ ይሄን የሚፈታው እግዚአብሔር የራስ ነው። ስለዚህ ሰው ካለ ሰው አምጣ ብላለች። ለካ ያስቀረችኝ እሷ ናት። አየ እግዚአብሔር ምን ነው የሚልከው? አንዷ ደግሞ 8 ዓመት ነው ልጅ አልወለደች። አሁን የሷን ነው ማለት 8 ዓመት ልጅ ምርር ብሏት በቃ ከዚህ በኋላ ክርስትና የለም ብላ በቃ ጀምራለች። አቤታው ስሜቶች ከገባ ፈረንሳይ በቃ ምንም በቃ ልጅ ካልሰጠኝ እየመጣ ሰው ምን ይላል ልጅ ትወልጃለሽ ምናምን እኔ ይሄን ሁሉ 8 ዓመት ሙሉ ሞከር የራሱ በቃ እሷም ለካ እዛ ውስጥ ነው። አንደኛዋ ደግሞ በቃ ኑሮዬ በቃኝ አሁን ከዚህ ፍላይት በኋላ እንዲህ አይነት ነገር አደርጋለሁ ብላ ወስናለች። አንደኛዋ ደግሞ በኑሮዋ በተፈጠረው ግጭት በቃ ልጆቹን ጥላ ምናምን በዛው ለምን እና እነኚህ ሰዎችን ማዳን የሚችል እግዚአብሔር አለ የለም? ነገር ግን የሚጋር ቅዱሳን ቤተሰቤ ማን ነው አለ እግዚአብሔር። አልገባም ፈረንሳይ ኦኬ ዳኒ ነው አይደል ሊያገኛቸው የሚችለው ሰብስቦ የት ነው? እዛው ፕሌን ውስጥ ነው። ፕሌን ውስጥ ከሆነ ደግሞ ማምለጫም የለም። እየሰማኝ ነው? ማምለጫም የለም። ስለዚህ እዛ ውስጥ ነው ተገናኘን ሁላችንም አነሱም አሉ እኔም አሉ ሲያዩኝ ደስ አላቸው። በቃ እንትን ክፍል ግቢ አሉኝ ለኔ አሪፍ ሰጡኝ። ከዛ የሚቀጥለው አውቃለሁ ማንንም ሰው አሪፍ ካረገልኝ የሚቀጥል ጥያቄ እንዳለ ይገባኛል ፈረንሳይኛው። ስለዚህ ደግሞ ዛሬ ተረኛው ምንድነው እያልኩ ከዛ በቃ ቁጭ አሉ ና እዚህ እንትኑ ጋር አሉኝ። እሺ አልኳቸው። እዛ ሄድን እንትኑን ዘጉትና አንድ ባንድ አወሩ። የሚገርመው በተለይ ከ8 ዓመት ምናምን ብላ ያለችን በጣም የሚገርም ነገር ነገርኳት። በኪስሽ ውስጥ ማለት ቦርሳሽ ውስጥ ስም ጽፈሻል ከ8 ዓመት በፊት አለኝ ጌታ። የዛ ጊዜ ነው የለቀቀችው። አዎ የጻፍሽው ስም ደግሞ ይሄ ነው የመጀመሪያ ልጄ ነው ብለ አይደል? አዎ አርግዘሻል። 2 ሳምንት አሁን እንደምናም ቢሆን ነው ደውላ ይኸውልህ አርግዤ እኮ ስንት ጊዜ ስልክን ሳፈላልከው የጌታ ነገር በአየር ላይ እኮ ነው ያስረገዘኝ። እግዚአብሔር የሚልከው ቅዱሳንን ነው። እየሰማኸኝ ነው? ምንድነው ቅዱሳን? እኔ እነግርሃለሁ ቤተሰብ ነህ። ቆይ አይኑ ውስጥ ቁሻሻ ቢገባ አይን ያስወጣል አስወጣም? የሚያስወጣው ማለት ነው እጅ ነው አይደል? እግዚአብሔር እጅ አድርጎ የሰራቸው ሰዎች አሉ። እኔ ዛሬ እነግርሃለሁ እነኚህን ሰዎች ትገናኛቸዋለህ። በመንገድ ላይ ትገናኛቸዋለህ። ጮክ ብለህ አላጣቸውም በል እባክህ። ደግመህ በለው እስኪ ደግመህ በለው እስኪ። ከዚህ በኋላ ሚስ አትደራረግም። ቃል አለ በል እስኪ። ይሰራል በል እስኪ። አጋጣሚ ዛሬ አላገኘኝ እነግርሃለሁ። ያን ቤተሰብ የምታገኝበት መንገድ እየጠረኩልህ ነው። ኢየሱስ መጀመሪያ ማንን የላከው? ዮሐንስን ኢየሱስን እንዲቀበሉ። ለምንድን ነው ሲባል ዮሐንስ ባይኖር ኢየሱስን የሚቀበለው ማንም የለም። መንገድ ይጠርጋል። ራሱን ምን እንዳለ ዮሐንስ ታውቃለህ? በምድረ በዳ የሚጮህ ምን ድምፅ ምን የሚል የሚመጣ አለ። የጫማውን ጠፍር እንኳን መፍታት ምን የሚል የማልችል ነገር ግን የሰውን ቀንበር የሚሰብር አለ። እኔ እነግርሃለሁ ከዚህ በኋላ በመንገድ ላይ ሸክም የሆነው የሚያስወርድ ቅዱሳን ቤተሰቦች ይገናኛሉ።
ይችላል። የሚገርመው የረሱ ቅዱሳን እንኳን ያስታውሰዋል። አጠገብ ላለው ተጀመረ በል እባክህ፣ ደግመ በለው ተጀመረ በል እስኪ። እንቆቅልሽ ሕይወት በቃ በል እስኪ። ደግመ በለው ደግመ በለው። ጌታ እንቆቅልሹን ፈቶታል አይደለ? እኔ እነግርሃለሁ ቅዱሳን ቤተሰብ በመልአኩ አማካኝነት መልእክት ተልኮ ወይንም ደግሞ በሰው የተገለጠ ምን ሰው አገልጋይ የሆኑ ወይንም ደግሞ ኢቭን ምዕመን ሊሆኑ ይችላሉ። እነኚህ ሰዎች ግን ሕይወትን ሊያስተካክሉ፣ ሊመሩ፣ ወደሚቀጥለው ምዕራፍ ሊያሻግሩ ያልፈኝ የለም በል እባክህ። ይህ ነው በጣም የሚገርመኝ። እግዚአብሔር የሚያዘጋጀው ሰው ነው። ቅዱሳን ቤተሰብ ማን ደግሞ በለው ተካፋይ ነኝ በለሴ። ሁሉ ነገር ታውቃለህ አልተባልክም። አንደኛው የሚያውቀው አለ፣ አንደኛው የማያውቀው አለ። ነገር ግን አምጥቶ እግዚአብሔር ያጋጥመሃል። ጮክ በልና ተካፋይ ስለሆንክ ተጋጥሜያለሁ በለው። ይለው ወደ ውጭ ሀገር ከዚህ ምድር ለቅቄ ሲሄድ የእኩት እንግሊዝ ሀገር አልነበረምና ወደዛ ማለት እዚህ መጥቼ ብርሃንና ሰላም ማግኘት የነበረብኝ ሰው ነበረና ያንን ሰው አግኝቼ ታክሲ ስሳፈር ወደ ቦሌ ነው የሚሄደውና እንግዲህ ከቤት ነው ሰው ከአውቶቡስ ተራ ነው እቃውን ይዘው ይሄዱልኝ። እኔ ግን ወደዚህ ነው የመጣው ሰው ላገኝ እና ሰውን አግኝቼው በቃ ታንኪዩ ምናምን እያለ ልክ ታክሲ ውስጥ ስገባ በጣም የሚገርም የእግዚአብሔር ሰው አገኘው እና እኔ ገና እንዲህ አየኝና እንደዚህ የምትሄድበት ሀገር ልንገርህ፣ እዛ ያንተ ሰፈር አይደለም፣ ያንተ ሰፈር እንግሊዝ ነው። ሰማኸኝ አለኝ። እንግሊዝ ነው። እስካሁን ስመጣ እዚህ ድረስ ዝም ብዬ ይጨነቅ ነበር። ልክ ልቤ ያረፈ እዚሁ ወርዳለሁ ብሎ ሜቢ ሰውየውም ላይሆን መንገድ ነው። እኔ አስቤ የሄድኩበት ሌላ ሀገር፣ እግዚአብሔር የሚያስበው ሌላ ሀገር። የእግዚአብሔር አሰራር ይኸውልህ፣ እግዚአብሔር መንገዴን ያቀናል ስትል የቅዱሳን ቤተሰብ ስለሆን አንዳንዱ ጎበዝ ነው ህልም ሲያልም። ሽማግሌዎችና በእድሜ የገፉ ሰዎች ምንን ያልማሉ? ተውላቸው ለነሱ። ጋሼን አላልኩም፣ ሰው ለነሱ ተዋቸው። እነኚህ ሰዎች አንተ ላታልም ትችላለህ። እነኚህ ሰዎች ግን ሊያውልቅ ይችላል። በመንገድ ይመጣሉ፣ መንገድን ያስተካክላል። ከዚህ በኋላ ማለት የተዘበራረቀ የተምታታ ህይወት በኢየሱስም ባንተና በትውልድ አይገኝም። በስራክም ሆነ በኑሮ ሆነ እንዲሁም ደግሞ በሚቀጥለው የህይወት ዘመን አብረው የምትኖረው ሰው ቢሆን እኔ እነግርሃለሁ ከዚህ በኋላ የተምታታ አትኖርም። ጮክ ብለህ የእረፍት ህይወት ጀመርኩ በልባል። በመንገዴ ቅዱሳኖች አሉ በልሴ። በምንክ አትስትም በኢየሱስም፣ አትስትም በኢየሱስም። በሚያስፈልግ ነገር ሁሉ ይዘረጋሉ። በሚያስፈልግ ነገር ሁሉ ይዘረጋሉ። መንፈሳዊ እርዳታ ቢሆን ስጋዊ እርዳታ ቢሆን የፈለገ ይሁን የተዘረጋ እጅ ያገኛል። ጮክ በለና የቅዱሳን ቤተሰብ ነኝ በለሴ። ደግመ በለው እስቲ፣ ደግመ በለው እስቲ። እቀበላቸዋለሁ በለሴ። የእውነት መንፈስ ይነዳቸዋል በል። ደግመ በለው እስቲ፣ ደግመ በለው እስቲ። እነግርሃለሁ ወደ አንተ ሲመጡ እውነት ብቻ ነቷቸው ይሆናል። በምንም መንገድ ይሁን በቆምክበት ቦታ የመንግስት መስሪያ ቤት ስትሄድ ቅዱሳን ቆሞ ታገኘዋለህ። ማስፈጸሚያ ቦታ መፈጸም ያለበት ጉዳይ እየሰማ ነው። ከዚህ በኋላ እንደ ሌላ ሰው 5 ዓመት 7 ዓመት የፍርድ ጉዳይ፣ የቤት ጉዳይ፣ የጨቡዴ ጉዳይ፣ የአየር ጉዳይ፣ የምናምን ጉዳይ አንተ ጋር አይሰራም። ስለአንተ የሚያስፈጽም መልአክ ወጥቷል። ጮክ ብለህ የግድ ነው በል እባክህ። ቤተሰብ ነኛ በልሴ። ምንድነክ? ምንድነክ? እንግዲህ ቤተሰብ ከሆንክ ተካፋይ ነህ። ቤተሰብ ከሆንክ ተካፋይ ነህ። ያንተ ጉዳይ እንትን አይተለጠልም። አንድ ነገር ተይዞ እየተባለ አይተለጠልም። ያንተ ጉዳይ በቀላሉ ይዘጋል። ይኸውልህ ጉዳዩ ከባድ ነው፣ ከባድ ነው። እኔ እነግርሃለሁ ቤተሰብን ነው የያዘው። አልገባም? ፈረንሳኛው ማነው የያዘው? ጮክ በልና ቤተሰብ
ሰው በልባክ ተካፋይ ነኝ በልባክ አሮን ነው። ለአንድ ሰው ግን የሆነ ነገር እያወራው ነው። ደግሜ ለአንድ ሰው በር እየተከፈተ ነው። ለአንድ ሰው ከተያዘበት ነፃ እየወጣ ነው። ለአንድ ሰው ከረብሻ ከሆነ ከእስር ከሆነ መፈታት ሆነለት። ቤተሰብ ነኝ በልባክ ደግመ በለው እስኪ ደግመ በለው እስኪ። ከዚህ በኋላ ከንቱነት የለም። ከንቱነት የለም። እነግርሃለሁ በምትሄድበት ሁሉ ሰው የሚመስሉ መልአኮች ጮክ በልና ቤተሰብ ነኝ በልባክ ለዛ ሙመንት ለዛች ደቂቃ የሚገለጡ ለአንተ የተላኩ መልአኮችን ተገናኛቸው። እስቲ ተገናኘው በለሴ ለስራክ የሚበጁ ማለት ስራክ እኮ ነው። ለስራክ የሚበጁ ስራ እንኳን ከሌለ ስራህን ለሚያፋጥኑ የስራ መስክ የሚከፍቱ እነኚህ የእግዚአብሔር መላእክታት ስጋ ለብሰው ቀጠሩክ። አጠገብ ላለው ተገለጠ በልባክ ኢቭን ኩርኩድ የሆነ ክርስቲያን ኩርኩድ ይገባል። አንዳንድ ክርስቲያኖች አሉ በቃ ዝም ብሎ የሆነ መፍለጫ ፊት ይገባል አይደል? መፍለጫ ፊት በቃ ፊታቸው ሁሉ አሜን ሃሌሉያ አይደላችሁም ካለ እኮ በቃ እንደ ስደት እንደ ሐዘንተኛ አትኖር የሚለቀቅ ነገር አለ እያለቅ እኮ ነው። አጠገብ እግዚአብሔር ለሊት ላይ እንዲሚያወራኝ ታዲያ ምን በወጣው አጠገብ ላይ ቀበላለሁ በለው እባክህ። አጋጣሚ አልመጣው በልስ አጋጣሚ አልመጣው በደንብ ገፋ አድርገውና አጋጣሚ አልመጣው አንተ ይበለው ተገጣሚ ነኝ በል እባክህ። አጋጣሚ አልመጣም። እንግዲያውስ እግዚአብሔር ሊነግር ነው የመጣው። ተፈጸመ ተፈጸመ ተፈጸመ። ምን አለ? እንግዲያውስ በመንገዱ ሁሉ እነኚህ ሰዎች ይገናኛሉ። በመንገዱ ሁሉ ቅዱሳኖች ይገናኛሉ። በመንገዱ ሁሉ የእግዚአብሔር ቤተሰብነት ተገለጠ። ይነው ምን ምስክርነት እንደሚመጣ ከዚህ በኋላ እሱ እኮ የሚረዳው አለው። እነግራለሁ ከዚህ በኋላ የሚነገረው ስላንተ የሚረዳው አለ ነው። እኔ እነግራለሁ አዎ አለ። ተፈጸመ አሉ ወራሽ ሆነሃል። ተፈጸመ ተፈጸመ። አጠገብህ ነካ አድርገውና ዛሬ ቀን ነው በለው። ነካ አድርገውና የሚገለጥ አለ በለሴ። ከዚህ ስትሄድ መልአክ ይሁን ሰው ይሁን ቤተሰብ ይሁን ነገር ግን የምታውቀው የማታውቀው ይሁን እግዚአብሔር ያዘዘው ግን ለአንተ ሊረዳ የሚገባ ለአንተ በር ሊከፍት የሚገባ ለአንተ የሆነው ነገር የሚያሳይ እንግዳ ነገር ተገለጠ። ጮክ በልና እንግዳው ነገር ተገልጧል በልባል። ለዘመናት ጠብቀ ነበር፣ አሁን ግን ተገናኘው። አሁን ግን በመንገድ ተገናኘው። ጮክ በልና የማምነው ይሄንን ነው በልባክ። ደግመ በለው ደግመ በለው። እንደ አፍ ቃል ሆነበት። ለሶስት ሰው ጨብጠውና አግኝቼዋለሁ በለው። አያልፈኝም አግኝቼዋለሁ በልባክ። ምን ብለዋል? የሆነ ነገር አልሸጥ ብሎ ወይ የምትነግደው ነገር እምቢ ብሎ ወይም ከሰው ጋር ተጋጭተ ወይንም የሆነ ነገር ተፈጥሯ ችግር የለም። እኔ እነግራለሁ ቅዱሳን ጋር ጫልቃ ገብተዋል። አሁን እንዴት እንደምታስብ ጌታ እኮ የሳምንቱን ነው ያመጣለ። አታስብ። አሜን። ሪላክስ በለው። ነካ አድርገውና የመጣው የቃል ዓለም ነው በለው። ነካ አድርገው። የምን ዓለም ነው? ባይዘው አሁን ይኸውልህ እዚህ የመጣው ቃል ልትወስድ ነው አይደል? እግዚአብሔር ሌሊት ላይ አስነስቶኝ ይሄንን የሚያወራው ምን ሆኖ ነው እንዴ? ለአንተ ብሎ አይደል? አተገብና እንደ ቀበሌ አትመልከት በለው። ነካ አድርገው። ተቀበል በለው። ነካ አድርገው። ኃያላኖች በኃይል ምን ይላል? ይናጠቅ። ተናጠቅ ይህን ቃል በኢየሱስ ስም።
ሴትዮ ያለችው ጣቴ መታጠፍ አይችልም እና ምን እዚህ ጋር ጣቱን የማይታጠፍ ሰው አሁን ምን ይላል? ይታጠፍ፣ በቃ ወደ ቤት መታጠፍ። ይኸው መሰከር። ተመልከት፣ ያ ጉበት የልጁ ምንድን ነው? ጉበት ነው፣ ካንሰር ነው። ኦልሬዲ ምን ብሏል? በስብሷል ነው ያለው። ይኸው ልጁ እዚህ ትጮሃል ነበር። ምንድን ነው የመጣ ቃል? እግዚአብሔር ደግሞ ለህዝቡ መቼም ሁላችሁ ጉበት የለ ኩላሊት የለ ወይ ምናምን ሁላችሁ ወይ በሽተኛ አይደላችሁ። ለሁላችሁ ግን የሚጠቅም ቃል ነገራችሁ። ምን ይላል? ቤተሰብ ነህ። ከዚህ በኋላ እነግርሃለሁ ለአንተ የሚቆም ቤተሰቦች አሉ። አገኘኋቸው በልሴ። አልከለክልም በልሴ። ፈጽሞ አትከለክልም። ለአንተ ስለሚያግዙ አትከለክልም። የቅዱሳን ቤተሰብ ተካፋይ ስለሆን ቅዱሳን የሆኑ ናቸው በመንገድ የሚመጡት። አንተ የምታስበው የሃይማኖት ቡድን አታስብ፣ እርሳው እሱ ወንድሜ። አንዳንድ ጊዜ ሌላም ቡድን ሆኖ ቅዱሳን ናቸው። ከገባ ፈረንሳይኛው አንተም ከውጫዊ ነው የምታየው። እግዚአብሔር የትን ያህል በጣም ከሚገርም ነገር መንግስተ ሰማያት ስትሄድ እዚህ አብሮ ሆ ያለውን ሰውዬ የለም እንዴ ምን ሆኖ ነው ስትል እዛኛው ግሩፕ ታገኘዋል። ደግሞ የዛ ግሩፕ ነው ያልከው ደግሞ እዚህኛው ካንተ ጋር ሆኖ ታገኘዋል። ስለዚህ አሁን የሚያስፈልገው ነገር አለ። ስሙን የሚጠራ ምን ይላል? ስሙን የሚጠራ ምን ይላል? ቅዱስ ያስባለው ምኑ ነው? ስሙ። ስለዚህ ያ ሰውዬ በስሙ ውስጥ እስካለ ድረስ በመንገድ ይመጣል። ተፈጸመ። ጮክ በልና ፍጻሜ ወጣለት በልባል። ደግመ በለው እሺ። የትኛውም አጀንዳ ፍጻሜ ወጣለት። ዛሬ አያልፍም፣ ፍጻሜ ወጣለት። ዛሬ አያልፍም፣ ፍጻሜ ወጣለት። ቅዱሳን ገቡ በልስ ባክን። አሁን ምን እንደምታስብ ቅዱሳን ገቡ በልስ። መልአክ ሊሆን ይችላል፣ ሰው ሊሆን ይችላል። ብቻ ምን ገቡ? ቤተሰብ የገባ በልስ። አሻካላ ካቶሳ አጠገብ ላለው ቤተሰብ ነኝ በልባክ። ያልጠበቅከው ፋይናንስ ቢሆን በእጅ ላይ ገባ። ያልጠበቅከው ቤት ቢሆን እጅ ላይ ገባ። አሁን ሲንግል እየመጣው ነው፣ በደም ስማኝ። ያልጠበቅከው ንግድ ቢሆን እጅ ላይ ገባ። ያልጠበቅከው ቢዝነስ ስራ ወደ አንተ መጣ። ያልጠበቅከው ከ20-30 ዓመት በፊት እንኳን የምታውቀው ቅዱሳን የሆነ አሁን ነገር ግን የሚገርመው ነገር ደውሎ አብረን እንስራ ይልሃል። አዶኖ ለአንድ ሰው እያወራው ነው። እኔ እነግርሃለሁ አንተ እንዲያለክ እኔ ደግሞ ይሄ አለኝ ብሎ የሚዘረጋ ቅዱሳን ተገናኝ። ጮክ በልና ጊዜው ነው በልባክን። መጓዝ ወዳለብህ እንድትጓዝ በኢየሱስ ስም እነሱ እንደ ትራንስፖርት ሆኑልህ። ተፈጸመ በልሴ። አምናለሁ በልሴ። ደግመ በለው እሴ። በአፍ ቃል ተይዘሃል። በአፍ ቃል ተጠምደሃል። የሰላም ዜና ወጣ በልሴ። ደግመ በለው እሴ። በትውልድ ላይ ወጥቶልሃል። በአካባቢክ ላይ ወጥቶልሃል። ከዚህ በኋላ መልካም ዜና በአንተ ላይ ተገለጠ። ጮክ ብለህ ከልካይ የለም በል እስኪ። ተወስዷል በልባል። ከልካዩ ምን ብሏል? ወሳጁ ምን ብሎታል? እንግዲያውስ አንተና ያንተ የሆነ እግዚአብሔር ያዘዘው ቅዱሳን ሲል መልአክ ነው ብያለሁ። መልአክ ሊሆን ይችላል፣ እግዚአብሔር ራሱ ሊሆን ይችላል፣ ወይንም ደግሞ ሰዎች ሊሆኑ ይችላል፣ ወይ አገልጋዮች ወይ ምዕመን፣ ብቻ ቅዱሳን የሆኑ በክርስቶስ በኩል የሆኑ ቤተሰብ ያደረገ በመንገድ ተገናኘ። በምን ተገናኘ? እስቲ አብ ያልተከለው ተነቀለ በል። ደግመህ በለው። የሚገርመው ነገር ህመም ቢሆን እግዚአብሔር ቅዱሳንን ነው አይደለ ሂዱና ፈውሱ ያለው። ቅዱሳን ወደ ቤት ይገባሉ፣ ይፈወሳሉ። ዘርህ እንኳን ቢሆን የሚገርመው ነገር ሩቅ ሀገር እንኳን ቢሆን ክፍለ ሀገር አርባጉጉ አርባኑን ወረዳ እንኳን ቢሆን የሚገርመው ነገር ለእነሱ ሲባል አንድ ሰው አውሮፕላን እየሄደ ራሱ በጃንጥላ ወርዶ ለእነሱ ያደርገዋል። ዘመን ነው በልባገር የኔ ዘመን ነው በለሴ። የማ ዘመን ነው? ያንተ ዘመን ከሆነ የቤተሰብህ ዘመን ነው። ያንተ ዘመን
ዘመን ቤተሰብ ምን ይላል? እንግዲህ አሁን ቤተሰብ ሁሉ የሚያርፉበት ዘመን ሆነ። ምክንያቱ አንተ ነህ። ተፈጸመ። ጮክ ብለህ ዮሴፍ ነኝ በልሴ። ስሜ መጨመር ነው በልሴ። ስም ማን ነው? ዮሴፍ ነው። ስለዚህ ምንድነው? እነግርሃለሁ፣ በቤተሰብ ላይ መልካም ነገር ጨመር። የማይወልዱ ከሆነ እንዲወልዱ ጭማሪ ይመጣል። ማቻካላካታሳ ስራቸው የተበላሸ ከሆነ አንተ ዮሴፍ ነህና የነሱ በረከት ሆንክላቸው። ለኑሮ መጨመር ነህ፣ ለአገር መጨመር ነህ፣ ለትውልድ መጨመር ነህ። አጠገብላል አንተ ጨማሪ ነህ ብለህ ጨብጠው ለሶስት ሰው ደግመህ በለው። አንተ ጨማሪ ነህ በለው። ነካርገና ይፈልጓል በለው። ነካርገና አተው ደስ ይበልህ አንተ በለው። ነካርገና ቤተሰብ እኮ ነህ በለው። ነካርገና የእግዚአብሔር ነገር የማያስደስት ከሆነ ችግር አለብህ ብራዘር። ምክንያቱም እግዚአብሔር እኮ ነው እያወራ ያለ። ከዚህ በኋላ መጻተኛና ስደተኛ አይደለም። ከዚህ በኋላ ቤተሰብ አለ፣ የሚያግዝ ቤተሰብ። እኔ ተናገርኩ በኢየሱስ ስም እንደ እግዚአብሔር ሰው። ከዚህ በኋላ አይተላለፉም። ይህን ቤተሰብ ያገኙታል። በስራቸው ያገኙታል፣ በኑሯቸው ያገኙታል፣ በሚያደርጉ በሚገቡበት በሚወጡበት ያገኙታል፣ በትዳራቸው ያገኙታል፣ እንዲሁም ደግሞ በልጆቻቸው ያገኙታል። ጮክ ብለህ አግኝቻለሁ በል እስኪ። እስኪ አግኝቻለሁ በለው። አጠገብላለሁ ቤተሰብ ና፣ ደስ የሚያሰኝ ቤተሰብ፣ ምንም የማያጣ ቤተሰብ፣ ከሰማይ የተለቀቀለት ቤተሰብ፣ ሰማይ የሚያግዘው ቤተሰብ፣ መላእክቶች የሚያግዘው ቤተሰብ፣ ኃያላኖች የሚያግዙ ቤተሰብ፣ ብርቱዓኖች የሚያግዙ ቤተሰብ። ጮክ ብለህ ገብቼበታለሁ በል እባክህ። ዘሬ ነው በል እስኪ። ሞት የማያውቀው ዘር በል እስኪ። በሽታ የማያውቀው ዘር፣ ሁከት የማያውቀው ዘር፣ ቫይረስ የማያውቀው ዘር፣ ባክቴሪያ የማያውቀው ዘር፣ ጀርም የማያውቀው ዘር ገብቼበታለሁ በል እባክህ። እሱ ብቻ ሟርተኞች ቁጭ ብለው ቢሟርቱ ያንተን ዘር አያገኙትም። አሁን እኮ እያደረግኩ ያለው በአንተ ላይ የተሰራው መሳሪያ አይከናወንም። ስለዚህ ማናቸውም የተሰሩ መሳሪያዎች ከዚህ ቀደም በየትኛው መልኩ የተሰሩ መሳሪያዎች አንተና ትውልድ ላይ አይገኝም። እስኪ አይገኝም በል እስኪ። ደግመህ በለው እስኪ። ጮክ ብለህ እንደ አሕዛብ አይደለሁም በል እባክህ። ትልቅ ቤተሰብ አለ ይበል። ኦኬ፣ ዶክተር ቤተሰብ አለ የለም? የፋይናንስ ቤተሰብ አለ የለም? ከድህነት የሚያወጣ ቤተሰብ አለ የለም? አጠገብላል አንተ በለው። ነጋገር ሁሉም ያለው ነው ያለ ይበል እባክህ። አልከለክልም፣ ተቀበልኩ በል እስኪ። በአፍ ቃል ይዤሃለሁ፣ በአፍ ቃል ጠምጄሃለሁ። በዚህ ቤተሰብ ውስጥ ብዙ ክብር አለና ክብሩን ተካፈል። እንደ አፌ ቃል ሆነብን፣ እንደ አፌ ቃል ሆነብን፣ እንደ አፌ ቃል ሆነብን። ተፈጸመ። ይህ ቃል ከመጣ ነገር አልቋል። ተፈጸመ በኢየሱስ ስም። እስቲ ለእግዚአብሔር ክብር ስል በእልልታና በጭብጨባ እንደ አፍ ቃል ሆኗል። ይህ ደስታ ካንተ